በጣም ትልልቅ ህልሞች አሉ። ትልልቅ ነገሮችን ማሳካት ትፈልጋለህ። ልክ ነገሩን ልትሰራው ስትፈልግ ድክም ይልህና በቃ ነገ ሰራዋለሁ ትላለህ። ነገ የሚባለው ቀን ግን መቼም አይመጣም። አንዳንዴማ ለሰዎች ስታወራችሁ ይህንን ሀሳብ ይዘህ እንዴት ነው ቁጭ ያልከው እስኪሉ ድረስ የትልልቅ ሀሳቦች ባለቤት ነህ። ግን ሀሳብህን አንድ ቀንም ወደ ተግባር አውለኸው አታውቅም። ስንፍና የሚባለው ነገር አለ እና ፕሮክራስቲኔሽን አለ። ለምን ነገ አልሰራውም? ደስ የሚለው ዜና ስንፍና ልማድ ነው። ልማድ ደግሞ የሚቀየርና የሚሻሻል ነገር ነው። ከዚህ በታች የምነግራችሁ ነገር 3 ፖይንቶች ናቸው። እነዛ 3 ፖይንቶች ትልልቅ ህልምና ሀሳብ እቅዶች ኖረውን ግን ስንፍና ወደኋላ የሚያስቀረን ከሆነ እንዴት እቅዶቻችንን ማሳካት እንችላለን የሚለውን በዚህ ቪዲዮ እናያለን። ከያዲ ጋር ነው ያላችሁት። ይዲጃ ብላችሁ መጠሩኝ ትችላላችሁ። አርክቴክት እና ሶሻል ሚዲያ ላይ ሰልፍ ዴቨሎፕመንት ላይ ይሰራለሁኝ። ወደ ፖይንቴ ስመጣ የመጀመሪያው ሜክ ኢት ስሞል ኤንድ ኢዚ የሚለው ሩል ነው። ይህ ህግ የአቀድነውን እቅድ ሀሳባችንን በጣም ትንሽ ማድረግ እና ቀላል ማድረግ ነው። እኔ አንድ ችግር ነበረብኝ። ዲቴይል የሆኑ ነገሮች ላይ ትኩረት የሚሰጥ ሰው ታውቃላችሁ። በቃ ይህን ጥቃቅን ነገሮች ላይ አይ ቲንክ ባክግራውንድም ሊሆን ይችላል። በአርኪቴክቸር ነው የተመረኩት እና ብዙ ነገሮች ላይ ዲዛይን ላይ ለነገሮች ትኩረት እንሰጣለን ሳንፈልገው። እሱም ኢንፍሉዌንስ ስለሚያደርገኝ ይሆን አይ ዶንት ኖ ግን ፐርፌክሽንን በጣም ነው ሲክ ማድረገው። በዛ ምክንያት ትልልቅ ሀሳቦችን አስብና ያንን ወደ ተግባር ኢምፕሊሜንት ለማድረግ ቴክስ በቃ ኢየር በጣም ብዙ ጊዜ ይወስድብኛል። የሆነ ትምህርት ከሰማው በኋላ ይሄ አስተሳሰቤ ኮምፕሊትሊ ነው የተቀየረው። እሱ ምንድነው ነገሮችን ከትንሽ መጀመር የሚባለው ነገር እና ቀላል ማድረግ። ትንሽ ምሳሌ ልስጣችሁ። የሆነ ቢዝነስ ምንም ለመጀመር ሊሆን ይችላል። የመነሻ ካፒታል ያስፈልገናል ራይት? ብር በወር ውስጥ እናጠራቅም ብለን እንነሳና ካለን ገቢ ሜቢ 50%ን በዚህ ወር አስቀምጣለሁ። አንዳንድ ሰው ደግሞ በቃ 25% ከተጠቀምኩ ይበቃኛል ብሎ የሚነሳ ሰው ሊኖር ይችላል። እና ልክ ወሩ ሳያልቅ የወሩ ግማሽ ላይ ትተነዋል ማለት ነው። ስናወጣ ተስፋ እንቆርጥና መጨረሻ ደግሞ ምን አባቱ ከልኮ ያልፍንልና ሁሉንም ውድም እናደርገዋለን። ምስቃው እኔም ስለሚያጋጥመኝ ነው። ከአቀድኩት እቅድ በጣም የተለየ ፕላን ሲሆንብኝ ልክ እንዴት ነው የሆነ ነገር ተጠንቅቃችሁ ቢውልድ አድርጋችሁ ልክ 3D ሞዴል እንደመስራት ብላችሁ አስቡት። በጣም ተጠንቅቃችሁ ስትሰሩ በቃ የሆነች ቀለም መታጠብ ስትል እሷን አጸዳለሁ ብላችሁ የሆነ ስትራክቸር ስትነኩ ቤቱ ፍርስ እንደሚለው እንደዛ ነው ፊልም የምታደርጉት። ግማሽ ላይ ስትደርሱ በቃ ቢቀርስ ለምን እጨነቃለሁ? ግን ስንነሳ እናጠራቅማለን ብለን የተነሳ ነው። ምናልባት 10% ውስጥ ቢሆን ኦኬ፣ ገቢያችን በጣም ትልቅ ነው፣ ወጪያችን ትንሽ ነው። 25% ብቻ ቢሆንስ ምን ያህል ያስኬደናል ነው። ስታርት ዊዝ ስሞል የምንለው በጣም በትንሹ መጀመር ያ ነው። እና ደስ የሚለው ፓርት ስናደርገው ኢቨን ሳይታወቀን አውትፑቱን የምናውቀው የወሩ መጨረሻ ወይም የአመቱ ግማሽ ላይ ሊሆን ይችላል። ደስ የሚል አቺቭመንት ላይ እንዳለን። አንዳንዴ የዕቁብ ጓደኞቻችሁ ጀምረው ዕቁቡ ትንሽ ሆኖባችሁ ቢቀርስ ይሄንንማ ራሴ ያጠራቅመዋለሁ ብላችሁ ከዛ የሆነ ታይም ላይ እነሱ የሆነ ነገር አቺቭ አድርገው እናንተ ያላችሁትን ፐርሰንት ሳታጠራቅሙ አጋጥሟችሁ ያውቃል? በትንሹ መጀመር ያ ነው። ሌላው ቀላል ማድረግ እንዴት መሰላችሁ? አለማወሳሰብ። አይምሯችን በተፈጥሮ ከባድ ታስክ ስንሰጠው ስራውን ይፈራዋል። ስለሚፈራው አቮይድ ማድረግ ነው የሚፈልገው። እኛም ፕሮቴክት ማድረግ ሰስቴናብል ማድረግ ነው። እዚህ ዓለም ላይ ደግሞ ፋይት የሚያደርጉ የሚያሸንፉ ሰዎች ናቸው ስኬታማ የሚሆኑት እና ለሱ ቀላል መስሎ እንዲታየው ማድረግ መቻል አለብን። ለምሳሌ በዚህ ዓመት ውስጥ ጥሩ የሆነ ቦዲ ማስ ኢንዴክስን በደንብ አስተካክላለሁ ብለን ብናስብ ተነስተን በአንዴ በቃ ትልልቅ ተራሮችን ሃይኪንግ አድርጋለሁ ብለን ከተነሳን እዛ ጋር ደከመው ማለት ነው። ግን ላይክ የ10 ደቂቃ ወክ በማድረግ ልንጀምር እንችላለን። ለአይምሯችን ይሄ በጣም ትንሹ ስራ ነው፣ ግን እኛ በአመት ውስጥ በወራት ውስጥ ብዙ ነገሮችን አቺቭ እናደርጋለን። ሁለተኛውና ደስ የሚለኝ ሜትድ ክሬት ኢዚ ሩቲን ማለት በቃ ቀላል የሆነ ሩቲንን ማዘጋጀት። ይሄ ደግሞ በስፖርት ብንሄድ ብዙ ጊዜ ሰው የሚቸገረው ስፖርት ቤት ጂም እንከፍላለን ምናምን ግን አንሰራም። ኢዚ የሆነ ሩቲን ከምንፈጥርባቸው ሌላኛው መንገድ የስፖርት ልብሳችንን ስራችን አድርጎ ማሳደር ሊሆን ይችላል። ጠዋት የምንወደውን ነገር እየሰማን
ቤታችንን ማጽዳት፣ አልጋችንን ማንጠፍ፣ ልብሳችንን ማስተካከል፣ ይህንን ኢዚ የሆነ ሩቲን ስንፈጥርለት ልማድ እየሆነ ይመጣል። ልክ ተነስተን ያለምንም መወዛገብ ሄደን ሻወር ቤት ጥርሳችንን እንደምንቦርሽ ሌላ በህይወታችን ውስጥ ልናመጣው የምንፈልገው ልማድ እንደዛ እየደጋገምነው በምንሄድበት ቁጥር ጥሩ የሆነ ቀላል የሆነ ለአይምሯችን ስራ የማይሆን ግን በህይወታችን ላይ የሚታይ ለውጥ የሚያመጣ ልማድን ወደ ህይወታችን እናመጣለን። ሶስተኛው እና የመጨረሻው ቲፕ ለዛሬ የ2 ደቂቃ ህግ የሚባለው መከተል ነው። እንደውም ኢት ዩር ፍሮግ ፈርስት ይባላል። ቀጥታ ስተረጉሞ በጣም ስለሚያስቅ ልንገራችሁ። እንቁራሪትን መጀመሪያ መብላት ምን ለማለት ነው? መጀመሪያ የሚከብድን ታስክ መስራት የሚለው ህግ ነው። ያ እንቁራሪት እኛ አንበላም፣ ግን ላይክ አስገድዶ ሰው ቢያስበላ ከብዙ ምግብ ጋር ቢያቀርብልህና ሁሉንም መጨረስ ግዴታ ቢሆን አይ ቲንክ ከእንቁራሪቱ መጀመር የተሻለ ሶሪ እየቀለድኩ ነው። ግን ይህ አባባል ምን ለማለት ነው? መጀመሪያ በጣም የሚከብደንን ግን በቃ ክሪቲካል የሆነ ኢሴንሻል የሆነ በሌላ ሰዎች ሊሸፈን የማይችለውን ስራ መጀመሪያ ከመስራት በመጀመር ከዚህ በፊት ካነበብኳቸው መጽሐፍቶች የተረዳሁት ነገር 2 አይነት ስራዎች አሉ። አስፈላጊ ነው ስራው፣ ግዴታ ነው እና እናንተ ብቻ የምትሰሩት ስራ ነው አንደኛው ስራ። ሁለተኛው አስፈላጊ ነው በጣም ግዴታ አይደለም እና ሌላ ሰው ሊሸፍንላችሁም ይችላል። ይሄን ነገር ለዩ። ወደ ቢዝነስ ስትገቡ አንዳንድ ስራዎችን እናንተ መስራት ላይ ይጠበቅባችሁ ይችላል። እናንተ ጊዜያችሁን ብትሰጡት ወርዝ ያደርጋል ወይ ብላችሁ የምታስቡት እና እናንተ ሊሸፍኑት ብቻ የሚገባን ስራ መለየት መጀመሪያ አስፈላጊ ነገር ነው። ቀኑን ሙሉ ቤት ስታጸዱ፣ ምግብ ስታበስሉ ብትውሉ ይሻላል ወይስ በዛ ቦታ የሆነ ሰው ተከታችሁ ከሱ የተሻለ ትርፋማ ሊያረጋችሁ የሚችል ቦታና ስራ ላይ ብትውሉ ይሻላል እንደማለት ነው በሌላ አባባል። መጀመሪያ ጠዋት ተነስተን ለኛ በህይወታችን አስፈላጊ የምንለው እና እኛ ልሸፍነውን የምንችለውን ስራ እሷን ስራ መስራት በጣም በህይወታችሁ ውስጥ ለውጥ ያመጣል። በቀጣይ እንዳካፈላችሁ የምትፈልጉትን ሀሳብ አስቀምጡልኝ። እንደን ከዚህ በኋላ ደግሞ መጽሐፍ ሪቪው ጀምራለሁኝ። ከየትኛው መጽሐፍ ልጀምር ሪኮመንድ ማድረግ ትችላላችሁ። ከዛ ውስጥ በተደጋጋሚ የተጠየቁትን መጽሐፍ ላይ ሪቪው ሰራላችኋለሁኝ። ከያዲጋ ነበራችሁ። ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ሰዎች ቤተሰብ እንድትሆኑ እየጠየኩኝ ለዛሬ በዚህ ጨርሳለሁ። የደውል ምልክቷን ተጫኑ፣ ሰብስክራይብ አድርጉ። ቪዲዮዬን ስሰራ የመጀመሪያዎቹ የምታዩ ሰዎች ትሆናላችሁ። ሰላማችሁ ይብዛ።